እዩልኝ፣ ጓደኝነትን እዩልኝ። የእውነት እኔ በእናንተ ቀናሁኝ ብል የሆነ ማድነቅ ወይም ደግሞ ማካበድ አይሆንብኝና የእውነት ለመናገር በጣም ሰርፕራይዝ ከተደረገችው ከትንሱ የበለጠ ሰርፕራይዝ ያደረገችው ሩታ በጣም ደስተኛ ነች። ደስታዋ ያስተጋባል። የኔ ፍልቅልቅ፣ የኔ ልበ ወርቅ፣ የእውነት እኔ ስላንቺ ቃል የለኝም። እውነት ነው የምላችሁ። በነገራችን ላይ የሩታን መልካምነት የሚያቅሰው ያውቃል። በጣም መልካም፣ ትሁት፣ አላል ንግግር አዋቂ፣ ሰዎች እንዲደሰቱ የምትሄድበት መንገድ የእውነት ብዙ ጊዜ ራሷን ገድላ ሰዎችን እንዲኖሩ ማድረግ የምትችል እንስት ናት። በነገራችን ላይ ሩታ ያለችበት ፌሽታ ነው። ሩታ ያለችበት ድምቀት ነው፣ ይታወቃል። እዚህ ሶሻል ሚዲያ ላይ እንኳን የሆነ ቀን አንድ ቀን እንኳን ካልመጣች ምን ያህል ሚዲያው ጭር እንደሚል ምን ያህል የሩቲ እህቶች እንደምትጨናነቁ ዛሬ አልመጣችም ብዙ ሀሳብ ታጋራላችሁና እውነት እኔ ስለ ሩታ ቃላት የለኝም። ትንሱዬም በዚህ አጋጣሚ ሰርፕራይዝ ተደረገች። በጣም ደስተኛ ስለሆነች ስላየሁሽ እጅጉን ደስ ብሎኛል። እንዲሁም እንግዲህ ሩቲ በነገራችን ላይ ቀልዱ አይጠገብም። እንዴ ቆይ ትንሱዬ ግን አንቺ እርግዝናውን አስቀምጠሽ ነው እንደ ምዞር እያለቻት ነበር። ያው የትንሱዬ እርግዝና ብዙም የሆነ አለ አይደለ እንደዚህ ጉልት ብሎ የወጣ አይደለም። ያው ቀጭንም ስለሆነች ነው ይመስለኛል። እንግዲህ ያው ሰርፕራይዝ ስትደረጉ ትደነግጣላችሁ። ድንጋጤም እንዳለ ደግሞ ደስታ አለና ሞር ደስተኛና በጣም በትንሱዬ ደስታ ሩታ ነበር ስትደሰት ስትፈነድቅ ያየናትና እንግዲህ ዛሬ አዳዲስ ሰዎችም ነበሩ። በተለይ የሩቲ እንግዲህ የወንድሟ ባለቤት ቤትም ነበረች፣ ራሷን እያስታወቀች ነበረ። ያው ትንሱ በነገራችን በጣም መልካም፣ ትሁት፣ ልበቀና ልጅ እንደሆነች እነሱም የተናገሩላት ነበር። በጣም አዛኝ፣ በትንሽ ነገር የሚከፋት አላደለ በቃ ልበ መልካም ገራገር የሆነች ልጅ ናትና በነገራችን ላይ ሩትዬ ምን እያለች ነበረ? ለትንሱ ከዚህ የበለጠ ቆንጆ ከዚህ የተሻለ ፕሮግራም እንደሚገባት አውቃለሁ፣ ግን ደግሞ መውለጃው ሰዓት በጣም የቀረበና ቅርብ ስለሆነ ለዛ ነው እንግዲህ ሰርፕራይዙን ቤት ያደረግ ነው። ግን ደግሞ በዚህ ሰርፕራይዝ እንደምትደሰት እርግጠኛ ነኝ። ካሳለፈቻቸው እያንዳንዱ ሁኔታዎች አንጻር እንግዲህ ራሷን የሆነ ዛና ማድረግ እንዳለባት ከመውለዷ በፊት እንዲሁም ደግሞ ያጥሩፍ ወፍ አትስማሽ፣ ወፏ ሳትሰማሽ የሆድሽን በጀርባሽ ያድርግልሽ ማለት አለብን። ለዛን የተሰባሰብ ነው። ኤልዱም እንግዲህ ያው እንደዋወላለን፣ ግን ከኤልዱ ጋር በጣም ረጅም ጊዜ ሆኖናል ከተገናኘን እንደዚህ በመገናኘት በነገራችን ላይ ኤልዱ ያታውቃላችሁ እንደዚህ ዲኮሮችን እንዲሁም ደግሞ አልባሳቶችን ትሰራለች እና ያው የስራ ሰዎች በነገራችን ላይ በጣም ደስ የምትለኝ ኤልዱ ነገራችን ደርባባ ናት። እንደዚህ ሁካታ ውስጥና የሆነ ግርግር ያለበት ነገር ላይ ብዙ ጊዜም አታያትም። እና እንግዲህ ሁሉም ሰው የራሱ የሆነ ፐርሰናሊ የሆነ ነገር ይኖሯል አይደለ? ግን ደግሞ የእውነት በጣም ደስ የሚል ፕሮግራም ነው። በነገራችን ላይ ትንሱ ከደስታዋ ብዛት እንግዲህ ዝምታን ብላ መርጣለች ማለት ይቻላል። እና ደንግጣለች። አንደኛ ሩታ ሰርፕራይዝ ታደርጋታለች የሚል ግምት በውስጧ አልነበረም። የእውነት በጣም ደስ የሚለው እንግዲህ ጓደኝነት እንደዚህ ነው ማለት በቃ ጓደኛ ሲኖራችሁ የእናንተ ደስታ የሚያስጨንቀው የእናንተ በቃ የትኛውም ነገር የሚያስጨንቀው የሚሆን ሰው ሲኖር ደስ ይላል። ከጎናችሁ አያችሁ አይደለ? ሩታም እያለች ነበር እኔ ጓደኛ ስሎች በጣም ደስተኛ ነኝ፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በብዙ ነገሮች ሰፖርት እንደራረጋለን፣ በጣም ብዙ ነገሮች እያለች ነበር ነው። አንዳንድ ጊዜ ይሄ እንዴት ነው ሩታን ካያችኋት ልታይ የምትል አይነት ሴት አይደለችም። እውነት ፐርሰናሊ ልታይ የምትል ሴት አይደለችም። ገባችሁ አይደለ? አሁን እኛ ብዙ ጊዜ ቅድም ላይ ቪዲዮ ሰርች የላችሁ እንዳልኳችሁ ብዙ ጊዜ ይሄ ሚዲያው ላይ አለ አይደለ የሆነ ፕራይቬት የሆነ ላይፋቸውን ሳይሆን ይሄ ኖርማል በቃ ደስታቸውን ብቻ የሚያሳዩን በጣም ብዙ ሰዎች አሉ። ከካሜራ ጀርባ ግን በጣም ብዙ ነገር እኮ አለ። ፐርሰናሊ ብዙ ነገር አለ። ስለዚህ ምናልባት ሩታና ትንሱ በቪዲዮ ስለማይሰሩልን አብሮ ስለማይመጡ የሆነ ኮንተንት ስለማይሰሩልን ምናምን ነገር የሆነ ግንኙነታቸው ስለማናየው ይሆናል አይደለ እንዴት ምናምን እንላለን። ግን እነሱ ከካሜራ ጀርባ ጓደኝነታቸው፣ ቤተሰብነታቸው በጣም የጠነከረ ነው። ከዚህ ፊትም ትንሱን ጥያቄ ጠይቀናት እንደውም ለምንድን ነው ሄደሽ ያልጠየቅሻት ስትባል ምንድን ነው ያለችው? እኔ እኮ እንደዋወላለን እንገናኛለን፣ ግን በቪዲዮ እንደዚህ አይነት ነገሮችን ስለማንይዝ ነው እያለች ስትናገር ነበረ። እውነት አላዛርም እንግዲህ
በዚህ አሁን ላይ በተለይ ሞላጇ አካባቢ ላይ እንግዲህ ቆንጆ ፎቶሽቶችንም እያሳዩ ነበር። ሰሙ በጣም የሚያማምሩ ቆንጆ ፎቶች በነገር በጣም ነው ያማረባት እርግዝና ትንሱ በጣም የሌለ ፎቶዎቻቸውን ኢንስታግራም ላይ ብታይ በጣም ነው የሚያምረው የሌለ ማለት ነው። እና እግዚአብሔር ይመስገን አንዳንድ ጊዜ የሆነ እግዚአብሔር የሚሰጣችሁ የራሱ የሆነ ጸጋ መክሊት በረከት አለ። በአንዱ ቢጎዳችሁ በአንዱ ደግሞ እግዚአብሔር ይክሳችኋል። በነገራችን ላይ እግዚአብሔር ካላቅማችሁ ምንም ነገርን አይፈትናችሁም። እውነት ነው። የአልዓዛር እናትም ምናልባት አሁን ላይ ልጅ ከተወለደ በኋላ ሰላም ይፈጥራሉ ብዙ ነገር የምትሉ ልጆች አላችሁ። ግን ደግሞ አንዳንድ ጊዜ የሆነ ተፈጥረው የምናያቸው ነገሮችና ባክግራውንድ አላደ ከጀርባ ያለውን ነገር አናውቀውም። እኛ የምናውቀው ካሜራ ላይ ያለውን ነገር ነው። በአጠቃላይ ግን ያን ነገር ለማውራት ሲሆን የመጣሁት የእውነት ለመናገር በጣም ደስ ብሎኛል። ስለ ሩታ መልካምነት ይሄ በቃላት ተነግሮ የሚያልቅ አይደለም። ሁላችንም አልጠበቅን። በተለይ ሩታ ትገኛለች የትንሱ ያጥሩ ወፋት ስማሽ ላይ እኔም አልጠበኩኝ። ግን አንዳንድ ጊዜ እግዚአብሔር ባልጠበቃችሁት መንገድ ላይ ነገሮችን የሆነ አከናውኖ እንዴት ሆነ እንድትሉና እንድትገረሙ እግዚአብሔር ስራ እንድትደነቁ ያደርጋችኋል። እና የሆነውም ያ ነው። እንግዲህ ቆንጆ ዲኮርም ነበረ፣ ቆንጆ ባህላዊ ምግቦችም ነበሩ። እንዲሁም ደግሞ መጨረሻ ላይ በጉራጌኛ ባህል እንግዲህ የጉራጌኝ ጭፈራ እየጨፈሩ ነበረ። እራሷንም እንግዲህ ቂቤ ቅብት አድርጓት ርስርስ እንድትል አድርጓታል። በነገራችን ላይ ከዚህ በላይ ደስታ አለ? እንደዚህ መልካም ጓደኛ ሲኖራችሁ ካጠገባችሁ እናንተ የምትደሰቱበትን ነገር ፈልገው እንድትደሰቱ የደስታችሁ ምንጭ ሊሆን እንደዚህ ደፋ ቀና ብሎ እናንተን ያስደስታችኋል ማለት ነው። አልዓዛርም እንግዲህ ያው ወንድ ስለሌለ ፕሮግራሙ ላይ አልነበረም። ያው ካሜራ ማሩ እሱ ነው። የኔ ውድ እህቶቼ እስኪ ይህንን ቪዲዮ ላይክ አድርጉ። የእውነት የሩት ወዳጆች እስኪ ላይክ አድርጉ። በነገራችን ቻናሌ በጣም እየቀዘቀዘ ነው። ላይክ አታደርጉም፣ ሼር አታደርጉም። ለምንድን ነው? ኧረ ተው እንግዲህ ሩቴም ትላንትና ከነበረው ግርግር ወታ እንግዲህ ዛሬ በእንደዚህ ፏ በሚል የሆነ ድምቅ ባለ ፕሮግራም በሚያምር በቆንጆ ሁኔታ ስላየኋት እኔ እውነት በጣም ደስ ብሎኛል። ለምን ሁልጊዜ ይሄ በንትር ሁልጊዜ በጭቅጭቅ ነው ሰሞኑን እየመጣች ያለችው እና አንዳንድ ጊዜ ከእንደዚህ አይነት ጭቅጭቅ ነገር ወጥቶ ደግሞ እንደዚህ በአዲስ አይዲያ፣ በአዲስ ኮንተንት፣ በአዲስ ሀሳብና በአዲስ ነገር ሲመጣ እጅጉን ደስ ይላል እና እውነት ለመናገር ከዚህ በላይ ጓደኝነታችሁ ጠንክሮ ቤተሰብነታችሁ ጠንክሮ እንዲሁም ደግሞ የትንሱን ልጅ እንግዲህ ክርስትና አንስተሽ የሆነ ቤተሰብነታችሁ እህትነታችሁ የሚጠነክርበትን ጊዜ ያምጣላችሁ። እንዲሁም ደግሞ ይሄ ሩታም እንዳለችው የሆድሽን በጀርባሽ አድርጎ ደግሞ የምንመሰጋገንበትን ጊዜ ደግሞ አምጥቶ እንደዚሁ እንዳለን ወይም ደግሞ በስተን ደግሞ የሆነ እግዚአብሔር የምናመሰግንበት ቀን ቅርብ ነው እያለች ነበር። እውነት ነው ሩታዬ፣ ያው አንቺ እኮ ልበ ወርቅ ነሽ፣ የእውነት መልካም ሴት ነሽ። እኔ ስለ አንቺ አንዳንድ ሰዎች ያው መጥፎ ቢያወሩም ግን አንቺ ስለሰራሽ አንቺ ተሽላይ ስለተገኘሽ አንቺ ከነሱ ስለምትበልጭ ሰዎች በአንቺ የሚወሩትና በነገራችን ላይ እኔ እንጃ እኔ ቃላት የለኝም። እውነት በጣም ደስ ብሎኛል። ደስም ስላለኝ በጣም ብዙ አወራሁባችሁ አይደለ? ለማንኛውም ይሄን ቪዲዮ ከወደዳችሁት ላይክ እና ሼር እንዲሁም አሰባይታችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ትንሱዬን ያጥሩ ወፋት ተስማሽ የወድሽን በጀርባሽ ታድርግልሽ እመብራን በሰላም ትፍታሽ ብሏት ኮሜንት ላይ